በዚህኛው ዓለም ማንም ሰው ውሸትን መናገር አይችልም። እውነት ብቻ ነው የሚታወቀው። ማርክ ጸሐፊ ነው። እናም ከአንድ ሴት ጋር ቀጠሮ ስላለው ወደ እሷ ቤት ይሄዳል። ቤቷንም ማግኘት ያቅተውና ብዙ ከዞረ በኋላ ያገኘዋል። አንኳኩቶ ትከፍትለታለች። ስታየውም ቶሎ መጣ ትለውና ትገባለች። ማርክ ገብቶ ይቀመጥና መዋሸት ስለማይችል በጣም ከጠበቀው በላይ ቆንጆ እንደሆነችና ለሱ እንደማትገባ ይነግራታል። እራት እንዲበሉበት ያዘዘው ሆቴል ለሷ ክብር እንደማይገባና እንደፈራ ይነግራታል። ከዛም በዚህ ሳምንት ከስራው ሊባረር እንደሚችል ይነግራታል። አና ለባብሳ ጨርሳ ትመጣለች። እሷም ምንም በሱ መልክ እንዳልተሳበች እንዳልወደደችው ትነግረውና እራት ለመብላት ይወጣሉ። እራት እየበሉ የአና እናት ትደውላለች። አና ስለ ማርክ ስትነግራት በጣም ወፍራም እንደሆነ፣ ገንዘብ ብዙም እንደሌለው፣ የሚያስቅ መልክ እንዳለው ትነግራታለች። ማርክ እዛው እንደተቀመጠ ሲለያዩም አብረው እንደማይተኙ እንደውም እንደማትስመው ራሱ ትነግረዋለች። እራት በልተው ወደ ቤት ሲደርሱ ማርክ ደግማ እንደማትደውል ይነግራታል። እሷ ግን ካሰብኩት በላይ ጥሩ ጊዜ ነበር፣ ግን ልደውል አልደውል ደግሜ ስካሬ ሲለቀኝ ነው መወስነው ብላው ጉንጩን ስማው ትገባለች። ማርክ ወደ ስራ ቦታ ይሄዳል። ስራ ቦታውን እያስጎበኘ የነበረው የማርክ ባልደረባ ማርክ ጥሩ ጸሐፊ እንዳልሆነና ዛሬ ሊባረር እንደሚችል ሰው በተሰበሰበበት ይናገራል። የማርክ አለቃ ይመጣና ከስራው ያባረረዋል። ከስራው ለቆ እየወጣ እያለ መልከ መልካም የሆነና በጣም ጥሩ ጸሐፊ የሆነ አንድ ባልደረባው ያስቆመዋል። ሁሌም የሚጠላው እንደነበርና ጥሩ ጸሐፊ እንዳልነበርም ይነግረዋል። በነጋታው ማርክ ከእንቅልፉ የቤት አከራዩ በር አንኳኩቶ ይቀሰቅሰዋል። የቤት ኪራይ መክፈያው ጊዜ እንደደረሰም ይነግረዋል። ማርክ ከስራው እንደተባረረና እጁ ላይ ያለው $300 ብቻ እንደሆነ ይነግረዋል። አከራዩም $800 ክፈል፣ ካልሆነ ለቀህ ትወጣለህ ይለዋል። ማርክ ወደ ባንክ ይሄድና ባንክ ውስጥ ያለውን በሙሉ እንዲሰጡት ይጠይቃቸዋል። የባንክ ሰራተኛዋም ሲስተማውን ስለተቋረጠ ስንት እንዳለህ ንገረኝና ልስጥህ ትለዋለች። ማርክ ከዚህ በፊት ባልተለመደ መልኩ ልቡ ይመታ ጀመር። እናም $800 አላት። ከዛም የባንክ ሲስተም መስራት ይጀምራል። $300 ብቻ ነው የሚያሳየው ትለዋለች። ማርክ ይቅርታ መጠየቅ ሲጀምር ኖ ያንተ ጥፋት አይደለም የሲስተም ችግር መሆን አለበት ብላ $800 ቆጥራ ትሰጠዋለች። ማርክ የተፈጠረውን ሲያስብ በጣም ተገረመ። ውሸትን ለመጀመሪያ ጊዜ እንደፈጠረ ተረዳ። ሄዶም ለአከራዩ ኪራዩን ከፈለ። ማርክ ለጓደኛው ስለ ውሸት ሊነግረው ሲል ጓደኛው ምን እንደሆነ ሊረዳ አልቻለም። ሊያስረዳው ብዙ ውሸት ነገረው። ለምሳሌ ጥቁር እንደሆነ፣ አንድ አይን ብቻ እንዳለው። ሁሉንም ተገርመው ያምኑታል። ማርክ እነሱን ማስረዳት እንደማይችል ይገባውና ይተዋቸዋል። ማርክ ከባር ይወጣና በጣም ቆንጆ ሴት ያያል። ሊያናግራት ሲሞክር ዝም ብላው ታልፋለች። ማርክ ግን ጮክ ብሎ ከእኔ ጋር ካላደርሽ ዓለም ይጠፋል ይላታል። ይህን ስትሰማ ደንግጣ ትስማማለች። ሆቴል ይይዙና ሊተኙ ሲሉ ማርክ እንደዚህ ማድረጉ ልክ እንዳልሆነ ይሰማውና ዓለም